አሊያ ከዚህ ቀደም ጂያን ፍቅረኛ እንደነበረውና እንዳልነበረው ለማጣራት እየሞከረች ነው። ሚኔ ከሞላ ጎደል የሆነ የነገረቻት ነገር አለ። አሊያ ነገሮችን በራሷ ገጣጥማ በመጨረሻም ጂያንን እያፋጠጠችው ነው። እሷ ራሷ ለምን እንደዚህ እንደምታረግ ምክንያቱ ፈጽሞ እየገባት አይደለም። ነገር ግን ሁልጊዜ ከሱ ጋር ስትገናኝ ይሄ ጉዳይ ይነሳል። ከዛ ጭቅጭቅ ነው። በአንድ በኩል ጂያን ደግሞ ተጨናንቋል። ካያ ወንድሙ ዜሬንን አግቷት ጠፍተዋል። ጂያንም ቢሆን እስካሁን ድረስ ማን እንደሚሰልለው ትክክለኛውን ሰላይ አያውቅም። ሻይን እንዲሁም አባቱ አሰፍስፈው እየጠበቁ ናቸው። ጂያን አንድ ጊዜ ከባድ ስህተት እስከሚሳሳት ድረስ። በአንድ በኩል ካያና ዜሬን አሁን አንድ ክፍል ውስጥ ናቸው። ሁለቱም ተፋጠዋል፣ ዝም ተባብለዋል። በአንድ በኩል ዜሬን ላምልጥ ተወኝ እያለችው ነው። ወደ መጣሁበት ልመለስ ልቀቀኝ እያለችው፣ በአንድ በኩል ካያ ዝም ብሎ ይመለከታታል። ሄደሽ ምን ልትይ ነው? ሚለቁሽ ይመስልሻል እንዴ በዚህ ሰዓት ሄደሽ እያለ ይጠይቃታል። ቢያንስ ከሆነ ጨንቆኝ አምልጬ ነው እኮ እላለሁ። ምን ችግር አለው? በኋላ ግን ላንተ ከባድ ነው የሚሆነው። ይይዘዋል። ከባድ ነው የሚሆንብህ። ካያ ይቅርብ አለችው። አይሆንም እኔና አንቺ አንለያይም መቼም ቢሆን እዚሁ እንቀራታለን እንጂ እያለ ውሳኔውን እንደማይቀየር እየነገራት ተረጋግቶ ይቀመጣል። በሌላ በኩል ሻይን ከእናቱ ጋር ነው ያለው። ሻይን ቆሟል። እናቱ ተቀምጣለች። ሻይን ስለ እህት ምንም ነገር የለም እንዴ አለችው። እስካሁን ድረስ ምንም የለም ይላታል። ከዛ ቪዳን ወይኔ አምላኬ ምንድነው የሚደረገው? ምንድነው የምናረገው? እስኪ እንደሆነ እኛ ቀድመን እሷን ማግኘት አለብን። እኛ ቀድመን ካላገኘናት እነሴዳት ድንገት ቀድሞ ካገኟት ግን መጥፎ ነው የሚሆነው። በቃ እንዋረዳለን ትሏለች። እማዬ እኔ እስኪ እንግዲህ ቶሎ ብዬ ለማግኘት ሞክራለሁ። ለማንኛውም ዜሬንን እንደምንም ብዬ አመጣታለሁ፣ አታስቢ። አሁን ብርድ ነው፣ በቃ ወደ ውስጥ ግቢ እያላን ነው። ከዛ ቀስ ብላ ተነስታ ወደ ውስጥ እያመራች ነው። ሻይን ቆም ብሎ ያስባል። በሌላ በኩል ናሬ ወደ እሱ ልትደውል እያሰበች ነው። ናሬ ልደውልለት አልደውልለት ብላ ስልኳን አውጥታ ስልክ ቁጥሩን እየተመለከተች ነው። ናሬ ሻይንን ልታናግረው ፈልጋለች። ከዛ እንደምንም ብላ ድፍረቷን ከሰበሰበች በኋላ ደወለችለት። ስትደውልለት ስልኩን ቶሎ አነሳው። ናሬ እያለ ነበር። ሻይን በነገው ለተገናኝተን እንድናወራ ፈልጋለሁ ብላ ቶሎ ብላ ቦታውን ነገረችውና ስልኩን ዘጋቸው። ሻይን ደነገጠ። ናሬ ምን ሆና ነው ብሎ ያስባል። በጠዋት አሊያ ልብሷን እየቀያየረች ከቤት ልትወጣ ነው። ወደ ስራ ልትሄድ። በአንድ በኩል ጃን ደግሞ አሊያ እኔ አድርስሻለሁ ስራ እያለ ነበር። አያስፈልግም ራሴ ሄዳለሁ አለችው። እኔ አድርስሽ ሁኔታው ትንሽ ልክ አይደለም ሰሞኑን አላት። እሷ ግን ምንም አያስፈልግም ያንተ ሰዎች አሉ አይደለ? ምን ነው አታምናቸውም እንዴ? የማታምናቸው ከሆነ በደንብ አሰልጥናቸው አለችው። አሊያ ባክሶ ሚሊሽን ስሜ አላት። አልሰማም፣ አንተ ምትለኝም በተለይ አልሰማም። ያንተ ሰዎች አሉ ችግር የለም ያደርሱኛል አልኩ እኮ ለምን የምጨቀጭቀኝ ብላው ትታው ሄደች። ከዛ ጃን ግራ እየገባ ወደ ውስጥ ተመለሰ። ከዛ አሊያ ከሙዛፈር ጋር አብራ እየወጣች ነው። መኪናው እዛ ጋር ነው አብረን እንሂድ እያላን ነበረ። ሁለቱ አብረው ወደ መኪናቸው እያመሩ በድንገት ግን ወደነ ጃን ቤት በጣም ብዙ ሰው የአካባቢው ሰው ተሰብስበው እየመጣ ነው ያለው። ሁሉም ተሰብስበው በበር በኩል እንዲገቡ ነበረ። በር ላይ የነበሩ ጠባቂዎች ቁጥራቸው ከነሱ በእጅጉ በጣም ያንሳል። ስለዚህም የእነሱን ግፊት መቋቋም እየከበዳቸው ነበር። ምን ተፈጠረ ትላለች አሊያ ለሙዛፈር። ሙዛፈር እየሮጠ እንዴ ተረጋጉ፣ ምንድነው የሆነው እዚህ ጋር እያለ እነሱን ለማስቆም ይሞክራል። ወንዶቹ ተሰብስበው ገቡ። በጣም በቁጥር ብዙ ናቸው። አሊያ ብትሆን የልጇ ነገር እያሳሰባን ነው። አሊያ ምን እንደምታረግ ግራ ገባት። ቆም ብላ ዝም ብላ ስታያቸው እሷ ጋር ደረሱና ወረሯት። መሀል እያስገባን ነበረም። ምን እንደምታረግ አታውቅም። በአንድ በኩል በርቀት ደግሞ እነ ሻሂን፣ ነዲም እንዲሁም ደሚር እያዩ ናቸው። ለሶስት ሆኖ የሚካሄደውን ነገር በርቀት ይመለከታሉ። በአንድ በኩል አሊያ መሀላቸው ገብታለች። እንዴት መውጣት እንዳለባት አታውቅም። ዴኒዝን አደራ እያለች ስትጮህ ነበረም። ልጇን የሆነ ነገር እንዳያረጉት በጣም ፈራች። ጂያን ከእናቱ ጋር ድንገት ከቤት ወጣ። ድንገት ይህን ሲመለከት ደነገጠ። ፓኪዜ ቶሎ በይ ጂያንን ወደ ውስጥ አስገቢው ከሱ ጋር አብረሹኝ እያለቻት ወደ ህፃኑ ቴድ እየጠየቀቻን ነበረም። ጂያን ደንግጦ ይመለከታል። አሊያ በዚህ አጋጣሚ ማል ሆና ለመውጣት ሲከብዳትና ስትታገል ነበረ። በድንገት ያያት ጂያን ሲያያት ወዲያው ነበረ ከደረጃው እየወረጠ የወረደው። እየሮጠ መጣ። ቀጥታ ወደ ውስጥ እየገባ ነበረ። እሱ ልክ እንደገባ ቶሎ ብለው መንገዱን ከፈት እያረጉለን ነበረ። ከዛ እጇን ያዘ። እጇን ሲይዝ ደንግጣ እያየችው ነበረ። እጇን እየጎተተ በቀጥታ ወደ ፊት ለፊት እየተራመዱ ናቸው። ከዛ እንድትቀመጥ እየጠየቃን ነው። ኡሙ ውሃ አምጪላት ትላለች በአንድ በኩል ሰዳከት። ከዛ ኡሙ ውሃ ይዛ መጣች። ለአሊያ እየሰጧት ነበረ። በጣም ደንግጣለች። አሊያ በጣም እያለከለከች ነው። አሊያ ደህና ነሽ አይደለ ይላታል ጃን። ደህና ነኝ። ምንድናቸው? ቆይ እነዚህ ሰዎች ዛሬ ምን አጋጥሟቸው ነው? የተፈጠረ ነገር አለ እንዴ ብላ ጠይቃለች። ከዛ ጃን በአንድ በኩል በደንብ ሲመለከት በፊት ለፊት በኩል ከፍ ብለው እነ ደሚርን ተመለከታቸው። ለሶስት ቆመው እየተመለከቱት ነበረ። ይህን ነገር እነሱ እንዳቀናበሩት ገባው። ከዛ በአንድ በኩል ሰዳከት ተመልከቷቸው። እነዚህ ሰይጣኖች ቀስ በቀስ አመፅ ላይ ያነሳሱብን እኮ ነው። ጃን የሆን ነገር ማድረግ አለብህ፣ የሆን ነገር አርግ አለችው እናቱ ሰዳከት። ከዛ ጃን ረመድ እያለ ወደ እነሱ ቀረበ። ሽጉጡ ላይ እየተኮሰ ነው።
ነው። ከዛ ሁሉም ጸጥ አሉ። እሺ ምንድነው የምትፈልጉት እናንተ ምንድነው የምትፈልጉት ለመጣችሁ ብሎ ጠየቀ። አቶ ጂያን ማውራት እንፈልጋለን ብለው ተናገሩ። ሲጀመር እኔ እናንተ እናውራ ብላችሁኝ መቼ ነው አናውራም ያልኳችሁ? እናንተ እኔን ጠይቃችሁኝ ሳላውራ ቀርቼ አውቃለሁ? እንደዚህ መምጣት ተገቢ ነው? ትክክለኛ ነገር ነው? የሰው ቤት ሰብሮ መግባት ጥሩ ነው? እንደዚህ ያደረግን በጣም ያሳፍራል። ይሄ ከእናንተ ይጠበቅም ነበረ እያለ ይቆጣል። እነሱ ደግሞ ያው እንግዲህ የአልቦራ ነዋሪዎች በሙሉ ኤጀመልን ለማስወገድ የምታደርገው ነገር በሙሉ አልተመቻቸውም፣ ይሄ ነው ጥያቄያችን እያሉ ነበረ። እንዲህ ሲሉት ይኸውላችሁ እኔ ለኤጀመል ምንም አይነት ፍላጎት የለኝም፣ እሱን ለማንሳት ምንም አይነት ሀሳብ የለኝም። በአሁኑ ሰዓት ላይ አልቦራን እያስተዳደረ የሚገኘው ሻይንም ኤጀመልም አይደለም እኔ ነኝ። የአዜም አልቦራ ልጅ ጂያን አልቦራ ማለት እኔ ነኝ የማስተዳድረው በማለት ተናገረ። ሁሉም ዝም ብሎ ያዩታል። እናንተ ቆይ ምንድነው የምታስቡት? ይህን መሬት የሚያስተዳድረው ኤጀመልም ሻይንም አይደለም። ቆይ እናንተ ይሄ ዝውውር ስለተቋረጠ ከኔ ያጣችሁት ነገር አለ ብሎ ጠየቃቸው። ኧረ በፍጹም ይሉታል። ቆይ እኔ ከኪሴ እየከፈልኳችሁ እንዳለ ታውቃላችሁ፣ ምንም ነገር እንዳይጎልባችሁ ብዬ ከእናንተ መካከል በእኔ ምክንያት የተባረረ ሰው አለ ብሎ ጠየቀ። ኧረ በፍጹም እያሉ ነበረ። ታዲያ እንደዚህ ያደረግማ ደግማችሁ እንደዚህ እንዳታረጉ፣ በጣም ያሳፍራል፣ በጣም ያሳፍራል። በኋላ ወደ እናንተ መጣለሁ፣ ሂዱ በቃ ሂዱ ብሏቸው እንዲወጡ እያረጋቸው ነበረ። ሁሉም ሰብሰብ ብለው እየወጡ ጃን ቀና ብሎ እነ ሻይንን እያያቸው ነበረ። ተመልከቱ እንዴት እንደሚያዩን እነዚህ ጠንባንሳዎች እያለ ወደ ውስጥ እየተመለሰ ነበረ። ሻይንም ቢሆን ሁኔታውን በደንብ ከተከታተለ በኋላ ነገሩ እንደፈለጉት አልሆነላቸውም። ግራ እየገባው ሄደ። ከዛ ደሚር ባንድ በኩል አባቱን እያስፈራራው ነበረ። አባዬ በአሁኑ ከባድ ማዕበልና ወጀብ እየመጣን ያለው ተዘጋጅተሃል? እኔ ተዘጋጅቻለሁ። እኔ ራሴን የምጠብቅበትን የምከላከልበትን መንገድ አዘጋጅቻለሁ። አንተ አዘጋጅተሃል ብሎ እየቀለደበት ነበር። ወደ ጆሮ ጠጋ ብሎ ነዲም ብቻውን ቆሞ ያስባል። እነ ደሚርና ሻይን ትተውት እየሄዱ ናቸው። ከዛ ጃን ወዲያው ነበረ ወደ አሊያ የተመልሰው። አሊያ ደህና ነሽ ብሎ ይጠይቃል ነበረ። አው ደህና ነኝ ትለዋለች። ጃን ይኸውልህ ያቋረጥነውን ዝውውር ካቆምንበት ማስቀጠል አለብን፣ አለበዚያ ከጎናችን አንድም ቤተሰብ አይቀርም። እሺ ቶሎ ብለህ እናድርግ፣ በመካከላችን ያለውን ሰላይ መያዝ አለብን አለችው። እሺ እማዬ እሺ እደርስበታለሁ አታስቢ አላት። ለዛ እኮ ነው አንተ የአልቦራ ቤተሰብ መሪ ሆንከው፣ ጎበዝ አስተዋይ ስለሆንክ እንደገና ከያ ያለበትንም ማወቅ አለብህ፣ በቃ በሉ ብላ ትታቸው ሄደች። ትታቸው ከሄደች በኋላ አሊያ ቀና ብላ ጂያንን አየችው። ጂያን ተጨንቋል። አንተ ግን ደህና ነህ ብላ የጠየቀችው ነበር። ደህና ነኝ። አሊያ መጠንቀቅ አለብሽ እባክሽ መጠንቀቅ አለብሽ አላት። እኔ ጂያን ይሁሉ ነገር ነው የሚመጣ በምን አውቃለሁ፣ ግራ ገባኝ እኮ። ለማንኛውም ዴኒዝን ቼክ ላድርገውና እመጣለሁ አለች። ችግር የለም እሱ ደህና ይሆናል፣ ፓኪዚ አብረው ናት ብሎ ተናገረም። ከዛ አብረው እየወጡ ናቸው ወደ ስራ። ሊሸኛት ወደ መኪና ውስጥ አብረው ገቡ። በሌላ በኩል አሁንም ቢሆን ዜሬን ከካያ ጋር ተፋጣለች። ካያ ደካከመው። ማታ ቁጭ ብሎ ሲመለከታት ነበር ያደረው። እሷን ብትሆን ትንሽ ተኝታ ነበረ። ነገር ግን ካያ ደግሞ ደካከመው። በጣም ሲደካክመው እንቅልፍ እያዳፋው ነበረ። ጭራሽ እንቅልፍ ይዞ ተኛ። ከዛ ዜሬን ቀስ ብላ ከተቀመጠችበት ተነሳች። ቀስ ብላ ከቤቱ ወጣች። ከወጣች በኋላ በፍጥነት ቶሎ ብላም የውጭን በር ከፍታ እየሮጠች ነበረ። ብዙ ለመራቅ እየሞከረች ነበረ፣ ግን አልሆነላትም። ጫማው አልተመቻትም። ከዛ ድንገት ካያ ከእንቅልፉ ነቃ። ሲነቃ ማንም የለም። ዜሬን የት ነሽ እያለ መጣራት ጀመረ። በሩን ከፍቶ ወጣ። እንዳመለጠሽ ገባው። የውጭ በርም ተከፍተዋል። በሩጫ እየወጣ ድንገት አያት። ዜሬን የት ነሽ እያለ በሩጫ ተከተላት። እሷ ተወኝ እያለችው ትሮጣለች። ዜሬን ቆይ አንዴ ልሽ እንደዚህ ሆነሽ መራመዳችም እግርሽን ያመሻል አላት። ቶኝ ካያ ቶኝ በቃ አልፈልግም፣ አትንካኝ፣ ልቀቀኝ፣ በቃ ልቀቀኝ እያለች ስታለቅስ ነበረ። እንዲህ ለምንድነው እንደዚህ የምትሆኙ እያለን ነበረ። ትክክል አይደለም ካያ ያደረግነው ነገር ትክክል አይደለም፣ መመለስ አለብኝ፣ ቤተሰቤ ማዋረድ አልፈልግም አለችው። እሺ ተላይ ተነስ፣ ልንለያየ ነው ወሰንሽ፣ በቃ ፈረርሽ እያላ ነው። መሄድ አለብኝ ትላለች። ያላንቺ እኮ መኖር እኮ አልችልም ዜሬን ለምንድስ ታደርጊያለሽ? እባክሽ ያላንቺ መኖር አልችልም፣ ይግባሽ አንድ ጊዜ ቢያንስ እኔና አንቺ አንድ ላይ ነው መሆን ያለብን እባክሽ ብሎ እየለመናን ነበረ። ቆም ብላ አለቀሰች። እግሬን በጣም እያመመኝ ነው ግን መመለስ አለብኝ አለችው። ዜሬን እባክሽ በእኛ ነገርማ ተስፋ አትቁረጪ እባክሽ እያለ እየለመናን ነበረ። እንደሚፋቀሩ ያስታውሳታል። ከዛ ሁለቱም እየተሳሳሙ ነበረ። ከደቂቆች በኋላ ወደ ቤት ሁለቱም ከገቡ በኋላ ፍራሻቸው ላይ ፍቅር እየሰሩ ነበረ። ሁለቱም ራቁት ናቸው። ከዛ ደስ ብሏቸው ይነጋገራሉ። ታውቂያለሽ እኔ በዚህ ሰዓት ላይ የምፈልገው አንቺ ሚስቴን እንድትሆኚ ብቻ ነው። ምግብ አላበስለ ምናምን ብትይኝ ችግር የለም፣ እኔ ቁጭ ብዬ አበስላለሁ። ትምህርቴን መማር መፈልገው ካልሽኝም ትምህርቴን ጨርሳለሁ ካልሽኝም ችግር የለም፣ እኔ ሁሉንም ነገር ለማድረግ ከጎንሽ ነኝ እያለ አይኗን እያየ እየነገራን ነበረ። ከደቂቆች በኋላ ጃን እንዲሁም አሊያ ሆስፒታል ደረሱ። ከዛ ጃን ገና ከመድረሳቸው አሊያ እንዳልኩሽ እሺ ቅድም ቤት የተፈጠረው ነገር የተሻለ አይደለ? በቃ እንዳልኩሽ በቃ ሁሉም ነገር አስተውልሽ አድርጊ አላት። እሺ ችግር የለም አታስብ፣ ወደ ወይዘሪት ሚኔ ጋር ሄድም እሺ ስላንተ ምናምን ነገር አልጠይቃትም አለችው። ምንድነው ነገሮች የምታወሳስቢው? እኔ ምን አልኩኝ ቆይ የሆነውን ነገር አይተሽል እንዴ? አሊያ እባክሽ ተይ ግን ተይ እያለ ነበር እኮ አንተም እንደ ልጅ ያርጋ እንዴ? እኔ እኮ ራሴን እኮ አውቃለሁ በቃ ብለው ተነጫንጫ ከመኪና ወረደች። ከዛ እሱም ግራ እየገባው ቶሎ ብሎ መኪናውን እያስነሳ ገና መኪናውን ሊነዳው እንደሞከረ ፊት ለፊት ሚኔ ድንገት ብቅ አለች። ሚኔ ስትቆም ወዲያው መኪናውን አቆመው። ከዛ ዘላ መኪና ውስጥ ገባች። ምንድነው ለምን መጣሽ እያለ ነበር ጂያን
ማውራት አለብን፣ በአስቸኳይ ማውራት አለብኝ እያለችው ነበር። ሚኔ አይገባሽም እንዴ? ጊዜ የለኝም። እሺ ጊዜ የለኝም። ለምረቆ የማትረጅኝ ቆይ አንቺ አላት። ኧረ እባክህ እሷን ለማድረስ ግን ጊዜ ያለ አይደለ? ከኔ ጋር ሁለት ደቂቃ ለማውራት ጊዜ የለ። ምን ማለት ነው? ቆይ አንተ ቆይ ትንሽ አስብ እንጂ እያለችው ነበረ። ከዛ አሊያ እንዳታያቸው ብሎ መኪናውን ከቦታው እንቀሳቀሰ። በዚህ አጋጣሚ አሊያ ብዙ ማራቀችም ነበረ። ዞር ስትል የጂያን መኪና እየሄደ አየችው። ጂያን ዛሬ እንዴት ቸኩሎ ቶሎ ብሎ ሄደ ብላ ግራ ገባት። ሌላ ቀን ቆሞ ስትገባ ያያን ነበረ። ከዛ ጂያን መኪናውን ትንሽ ካስጠጋ በኋላ አቆመው። እሺ ምን ምር የምትፈልጊው እያላን ነበረ። እሺ አሊያ እንዳታይ በጣም ከመፍራት የተነሳ እንዴት እኮ እንደምትሆን እኮ ግራ እኮ ነው የሚገባኝ። ግን ለአሊያ ምንም የነገርካት ነገር የለም አይደል ስለኛ አለችው። ምን ብዬ ነው የምነግራት? ለምን ብዬ ነው የምነግራት? ኧረ እባክሽ አንቺ ጣልቃ አትግቢ አላት። ግን አሊያ ወደ እኔ ስትመጣ ታውቃለህ ጥርጣሬ ውስጧ ነበረ። አንተም ደግሞ ቀጥታ ወደ እኔ ቤት መጣ። በነገራችን ላይ ይሄ ብዙ ነገር ያረጋግጥላታል እሷ እና የበለጠ ነገሮችን ያጠራላታል እና የምትገምተው ነገር በሙሉ ትክክል እንደሆነ ነው የምትረዳው። ምን ታስባለህ አለችው። ይኸውልሽ ብትነግሪያትም ባትነግሪያትም በእኔና ባንቺ መካከል ያለው ነገር ምንም አይለወጥም። እሺ ምንም የሚቀየር ነገር የለም። ራስሽን ማታለልሽን አቁሚ አላት። ተናዳየችው። ግን በእናንተ በሁለታችሁ መካከል ያለው ነገር ተቀይሯል ጂያን፣ ይሄ ይገባል አይደል አለችው። እንዴት ሆኖ እያላን ነበረ። እሷ ስለኔ የምታከሆነ ይኸውልህ ራሷን ካንተ ታረቃለች እየነገርኩ ነው። አንተ ደግሞ ከኔ በጣም እየራክ ነው። ለምን አንተ ራስን ከኔ የምታረቀው? ምንድን ነው ምክንያቱ አለችው። ራስሽ እኮ ነሽ ራስሽን በራስሽ ከኔ ያራክሽው። ያንን ቪዲዮ ያንን ቅጂ ለአሊያ ማሳየት አልነበረብሽም። ይቅርታ አድርጊልኝ በቃ ግን የማይሆን ነገር እንዲሰራሽው ይቅር የማይባል ስህተት አላት። እኔ እኮ ይኸውልህ ምን እንደማደርገው ነግሬ እኮ ነበረ። በቃ በሰዓቱ ነበር ያሳወቅኩ። እባክህ ይኸውልህ እንደዚህ እያረክ እኔን አትቅጣኝ ጂያን አለችው። እሺ አሁን ወደ ስራ ቦታ መሄድ አለብኝ እባክሽ ጊዜ የለኝም ከመኪናው ወረጂ አላት። ጂያን ያንተ ምንም ነገር ሳላናግር የተማሪ ደማለችው። ሚኔ ማወራው ነገር ይግባሽ እንጂ እኔ በጣም ብዙ ኃላፊነት እኮ አለብኝ እኮ ካያና ዜሬን ጠፍተዋል። ስራ ቦታ በጣም ብዙ የሚያሳስበኝ ነገር አለ። እባክሽ እኔንም ተረጅኝ አላት። እንዲህ ያለ ሲጮህባት ከመኪናው ወረደች። ከዛ ትቷት እየሄደ ነበረ። በአንድ በኩል ሻሂን ናሬ እንገናኝ ያለችው ቦታ መጣ። ከመጣ በኋላ ከፍ ብለው የሆነ ቦታ ላይ እየተመለከተ ነበር እስክትመጣ ድረስ። እሷን ብትሆን መጣች። ከመጣሽ በኋላ ቁጭ ብላ ጠበቀችው ለደቂቃዎች። አልመጣም። ደወለችለት፣ አያነሳም። በርቀት እያያን ነበረ። ምን እንደምታደርግ እያያት ሻሂን ስልኩን አንሳው ትላለች። እየደወለችለት እሱ አያነሳም። መጠበቅ ሰለቻት። ሻሂን አሁንም ቢሆን ጨክኖ በርቀት እያያት ነው። ምንም ነገር ለማድረግ አላሰበም። ከዛ ናሬ መታገስ ሲያቅታት በቀጥታ ከቦታው እየራቀች ነው። ሻሂን ቆም ብሎ ሁኔታውን ያያል። በሌላ በኩል አሊያም ብትሆን እዛው ስራ ቦታ ወደዛው ወደዚህ እያለች ነው። ሆስፒታል ውስጥ ሆና እየተዘዋወረች ወደ ቢሮ እያመራች ድንገት ሚኔ ከኋላ አየቻት። አሊያ ብላ እየጠራች አልነበረም። ሁለቱም ተገናኙ። በነገራችን ላይ ነገ ሆስፒታሉን በተመለከተ የሚደረግ ክብረ በዓል አለ። የግብዣው ወረቀቱ ደረሰሽ አለቻት። ኧረ አልደረሰኝም። የት ነው ብላ ጠይቀቻት። ከዛ ሚኔ የሆቴሉን ስም ነገረቻት። ከዛ ለሁለታችሁ የግብዣ ወረቀቱን አዘጋጅ እልክላቸዋለሁ ብላ ተናገረች። ምናልባት አቶ ጂያንም ቢሆን አብሮሽ ይመጣል እያለቻት ነበረ። አዎ ልክ ነሽ። በእርግጥ ሰሞኑን በጣም ቢዚ ነበረ ያው የሚመጣም ይመስለኛል። እስኪ ግን ጠይቀዋለሁ አለቻት። ኧረ ግን እኮ እኔ ቤት እኮ መጥቷል እኮ አንቺ እንኳን ሊወስድሽ ይሄ ማለት የተወሰነ ጊዜ ይኖራል አንቺ ብሎ ማን ያውቃል ስትራን ነበረ። ምን ነው መምጣቱ ችግር አለው እንዴ ብላ ጠይቀቻት። አሊያ ግራ ገብቷት ኧረ ለእኔ ችግር የለም ግን አላረለ እኔና አንቺ መገናኘታችንን ትንሽ እየወደደው አይመስልም። ምናልባት የሆነ ችግር ይኖራል ብዬ ገምታለሁ አለቻት። ምናልባት አንቺ የሱሳን ላይ ወሬ አቀባይ ስለሆንሽውን ምናልባት ከወሬ አቀባዩ ጋር በግል ግንኙነት እንዲኖረኝ አይፈልግም። ምክንያቱም ወሬ ልትነግሪኝ ትችላለች ተሳስተሽ አለቻት። ምናልባት ለዛ ይሆናል አለቻት። በቃ ሚኔ ስራ አለብኝ ልሂድ በቃ ቻው ብላት ሄደች። ሚኔ ፈገግ ብላ ታያታለች። አሊያ በቀጥታ ወደ ቢሮ ስትገባ ፊት ለፊት የሆነ ሰው ወንበሯ ላይ ተቀምጠዋል። የተቀመጠው ደሚር ነበረ። ወይዘሮ አሊያ እንደምን አደርሽ እያል ነበር። ተነስ ከቦታዬ አለችው። ተረጋጊ እንጂ እንዴ አሁንማ ጂያን ከጀርባሽ አለ እንግዲህ ማንንም አፈሪ ማለለ። ግን በአሁኑ አብቅቶለታል። ምንም ማምለጫ የለው። ምክንያቱም ሁሉን ነገር አሳጥተነዋል። ጠዋት የተፈጠረው ነገር የተሻለ አይደለ? ህዝብን የላክንበት ህዝብ በቀጣይ ደግሞ ምን እንደምንልክበት እናያለን እያላት ከተቀመጠበት ተነሳም። ፈራሽ እንዴ እያለ እየሳቀ ስጠይቃት ምንም አታመጣም ልንገርህ አለችው። ለምብዬ ነው መፈራው ስትለው የሚገርም ነው እንደውም አሁን እኮ አንቺ አልቦራ ሆነሻል ወይዘሮ አሊያ ልክ እንደነሱ ነው የሆንሽው ግን ከመቼው ተቀየርሽ እያላን ነበረ። ከዛ ዝም ብለው አየችው። አንተ ግን አይሰለችም እንዴ? አይሰለችም? በቃ በበቀል ስሜት የሁሉ ነገር ማድረግ ምንም የማይሆን እኮ ነገር ነው የምታረገው እያለችው ነበረ። ጃን አለቆ መበቀላለሁ ይላታል። የምታስበው ነገር በሙሉ ትክክል አይመስለኝም። ያንተ ትልቁ ስህተት ምን እንደሆነ ታውቃለህ? ሼዳን መላክህ፣ እሱ ሳያንስ መረጃ እንድትሰጥ ማድረግህ አለችው። ምን ታርግ ታዲያ? ሼዳ እሱ እጅ ገባች፣ አስገድዶ እኮ ነው ያገባት እያለ ይናገራል። አይደለም ተሳስተሃል እያለች እውነታዎችን ስትነግረው ነገር ግን እሱ ይበሳጭ ጀመረ። በዚህ አጋጣሚ ሼዳ ወደ አንተ የመመለስ ፍላጎት አልነበራትም ብላ ትነግረው እያበደ ነበረ። ለምን ሼዳን ወደሱ እንደላካት ትክክለኛ ምክንያቱን አውቃለሁ። ለምን ዝም እንዳልክ ልትፈትናት ከሱ ፍቅር እንደሚይዛትና እንደማይዛት ልትፈትናን ነበር አለችው። ይህን ጊዜ ደሚር ስሜቱን መቆጣጠር ከበደው። ግድግዳውን በእጁ እየደበደበ ዝም በይ እያላን ነበረ። ሊያስቆማት ሞከረ። እሷ ግን እያወራች ነው። ደሚር በጣም ስሜታ የሆነ ተበሳሽቶ ከቢሮ እየወጣ ነበረ። እሷም ተናዳ ታየዋለች። ደሚር ከቢሮ ከወጣ በኋላ የሆስፒታሉ ህንፃ ጫፍ ላይ መጥቶ እያለቀሰ ነበረ። እኔን ነው የምታፈቅረኝ፣ እሷ እኔን ነው የምትወደኝ እያለ ያለቅሳል። ጂያን እንደወሰደበትም ይናገራል። ጂያን እስካሁን ድረስ በመካከላቸው
ማን ሰላይ እንደሆነ አያውቅም። ነገር ግን ከሶስቱ አንዱ ነው፣ ወይ አጎቱ ነው፣ ወይ ሀሊስ ነው፣ ወይም ደግሞ ጠበቃቸው ኤሮል ነው። አሁን ጂያን ከሶስቱ አንዳቸውን ለመያዝ የተለየ እቅድና ወጥመድ አዘጋጅተዋል። እሺ ጂያን ምን ልታወራ ነው እዚህ ድረስ የጠራህን ብሎ ሀሊስ ይጠይቃል። ከዛ በቅርቡ ዝውውር እናደርጋለን በማለት ጂያን ተናገረ። እንዴ ሰላዩን ሳንይዘው ብሎ ሀሊስ ተናገረ። ይሄ ጥሩ አይደለም፣ ፖሊሶች ድጋሚ ከያዙን ያበቃልናል እያለ ነበረ። ሀሰን አጎቱም ቢሆን አዎ ትክክል ነው ሀሊስ፣ ጂያን ተጠንቀቅ፣ ይህን ሀሳብ ከመወሰን በፊት እኛም በደንብ ማማከር ነበረብህ፣ የሚመጣብን ኪሳራ ቀላል አይሆንም ጂያን፣ ከባድ ነው ይሉታል። ችግር የለም እናደርገዋለን አታስብ እያላቸው ነበረ። ከዛ ሰዓቱን ቦታውን በተመለከተ ከሶስቱ ውጪ ማንም እንደማያውቅ ነገራቸው። በዚህ ከተስማሙ በኋላ እንደሄዱ እየነገራቸው ነበረ። ከዛ በዚህ አጋጣሚ ጠበቃው ኤሮል ቀርቷል። እሱና ግባ ብሎት ወደ ውስጥ ገባው። ከዛ ኤሮል ውስጥ ከገባ በኋላ ጂያን ሀሳብ ቀየረና ለሱ ብቻ የተለየ ሀሳብ እየነገረው ነበረ። የሚገባው እቃ ምን አይነት እንደሆነ፣ ዝውውሩ፣ ሰዓቱ የመሳሰሉትን መረጃዎች ለብቻ ጂያን ለኤሮል እየነገረው ነው። ለሌሎችም እንደዛ ለብቻ ለማድረግ እያቀደ ነው ያለው። አሊያ ስራ ቦታ ናት። ድንገት የሆነ ዶክተር ወደ እሷ ቀረበ። ወደ እሷ ቀርበው አሊያ እንዴት ጎበዝ ዶክተር እንደሆነች እየነገራት እያደነቃት ነበረ። በተለይ ደግሞ ቅርብ ጊዜ ለሚደረገው የሆስፒታሉ ክብረ በዓል ላይ እንደምትገኝ እያሳወቃት ነበረ። ድንገት እሁር መጣ። እሁር ዝም ብሎ አሊያን እያያን ነበረ። ይህን ጊዜ ዶክተሩ ሲሄድ እሁር ቀስ ብሎ ወደ አሊያ እየቀረበ ነበር። አሊያም ወደ እሱ ተቀርባለች። ይህን ጊዜ የጂያን መልእክተኛ እዛ ሆስፒታል ውስጥ አሊያን የሚከታተላት እያየ ስሜቴ እየሆነ ልደውል አልደውል እያለ ሲወዛገብ ነበረ። አሊያና እሁር ተረጋግተው እየወሩ ነበረ። እውነት ለመናገር አሊያ አንቺ እዚህ ሆስፒታል ውስጥ ያለሽ ድርሻ የእውነት የሚገርም ነው፣ በጣም ጎበዝ እንደሆንሽ ማንም ይመሰክራል እያለ እሷን ማርነቅ ጀመረ። ከዛ ድንገት ተደወለላት። የደወለላት ልጇ ነበረ። ከዛ ስልኩን አነሳች። ሄለው ዴኒዝ እያለች ትንሽ ገና እንደራቀች ነው። ዴኒዝ የኔ ልጅ እንዴና እያለች እያወራች ስትረቅ ጫፍጫፉን ኡር እየሰማን ነበረ። ከዛ ጭራሽ ትታው ሄደች፣ ራቀችው። ከዛ ሚኒ ቀስ ብላ ወደ ኡር እየቀረበች ወደሱ እየመጣች ነበረ። አቶ ኡር እንዴት አደርክ ሰላም ነው እያለች ወደሱ እየቀረበች ነበረ። ደህና ነኝ እያለ ይመልስላታል። ከዛ ዝም ብለው አሊያን እያዩ አልነበረም። ሚኒ ልጠይቅሽ የምፈልገው ነገር ነበረ አላት። እሺ ጠይቀኝ ትለዋለች። ወይዘሮ አሊያ ቅርብ ጊዜ ነበር የገባቸው አይደለ? ልክ ነኝ አላት። አዎ በጣም በቅርብ ጊዜ ነበር የገባቸው በማለት መለሰችለት። ታዲያ ከልጇ ጋር ስታወራ ነበር የሰማሁት፣ ምንድነው ነገሩ በማለት ጠየቀ። አዎ የ5 ዓመት ወንድ ልጅ አላት በማለት መለሰችለት። ግራ ገባው። ስለዚህ አቶ ጂያን የመጀመሪያ ባሉ አይደለ ማለት ነው? እንደዛ ነው ብሎ ጠየቃት። አዎ አቶ ጂያን ያው ማለት ከሱ ጋር ያላት ትዳር ሁለተኛ ትዳር ነው። የመጀመሪያ ትዳሯ ከአቶ ጂያን ወንድም ከቦራን አልቦራ ነበረ ብላ ነገረችው። ምን ብሎ ደንግጦ አያት። አዎ እንደዛ ነው ይገርማል አይደለ? ማለት ባሏ ቦራን ሲሞት እሱን ለመቅበር ወደ ሚዲያት ከቶሮንቶ መጣች። ከዛ እሱን ከቀበረችው በኋላ ነበረ ወዲያው ከጂያን ጋር የተጋባችው በማለት ስትነግረው ለማመን ከበደው። ቆይ አንዴ ማለት አልገባኝም። እንዴት እንደዚህ ይቻላል እንዴ? ማለት ቆይ ባሏን ለመቅበር ብላ ወንድሟን አገባች? እንደዛ ነው የምትዩ? ማለት አልገባ እኮ አለኝ እኮ ግራ ገባኝ እኮ አላት። አዎ እንደዛ ነው። በእርግጥ ያው ነገሮች ቶሎ ነበር የሆኑት። እሷን ብትሆን ለልጇ ደህንነት ስትል ነበረ ጂያን አልቦራን የገባችው። ጋብቻውን በተመለከተ በደንብ እሷን ብትጠይቃት ልትነግረህ ትችላለች። በቃ ቻው ብላው ሄደች። የበለጠ አሊያን ለመቅረብ እንደውም ብዙ ድፍረት እያገኘ መጣ። እሷን ለመቅረብ ምክንያት ሁሉ አገኘ። ከዛ አሊያ ተቀምጣ ቡና እየጠጣች ነበር። ድንገት መጣ። መቀመጥ ይችላሉ ብሎ ጠየቃት። እሺ አለችው። ከዛ ተቀመጠ። ዝም ብሎ አያት። በነገራችን ላይ ቅርብ ጊዜ አዲስ የተወለደው ልጅ ሙሉ ቼክአፕ አረጌልን ነበር፣ ሙሉ ለሙሉ ደህና ነው አላት። በጣም ደስ አላት። ከዛ በዚህ አጋጣሚ ትኩር እየተመለከታን ነበረ። በእርግጠኝነት ልክ ስታድቅ እንዳንቺ ጎበዝ መልካም ሴት እንደምትሆን ጎበዝ ዶክተር እንደምትሆን አልጠራጠርም እያለ ያደንቃት ጀመረ። በነገራችን ላይ መስጋና አይደለም እውነታውን ነው የተናገርኩት እያለ ቁንጅኗንም እግረ መንገዷን ሲያደንቅ ነበረ። እሷ ገርሟት ታያለች። አመሰግናለሁ ብላ ብቻ በአንድ አቅጣጫ ተመለከተች። ምን እንደፈለገ አልገባትም። ቅድም በስልክ ስታወሪ ድንገት የሆነ ነገር ሰማኝ። ማለቴ ከልጅሽ ጋር ስታወሪ ነበር ልበል አላት። አዎ ከልጅ ጋር ነበር ማውራው። ምን ነው አለችው። ገረመው። ፈገግ ብሎ አያት። ማለቴ ከመጀመሪያ ባልሽ የወለድሽው ልጅሽ አይደል አላት። አዎ በትክክል ብላ መለሰችለት። ጥሩ ነው። ለማንኛውም ያው ይሄ በጣም ትንሽዬ ቦታ ነው፣ በጣም አነስ ያለች ቦታ ላይ ነው የምንኖረው እና ወሬ ቢነገር ቶሎ ብሎ ይሰማል፣ በቅርበት ነው የሚሰማው እና ባልሽን እዚህ ለመቅበር ነበር የመጣሽው አይደለ? በጣም አዝናለሁ፣ የተሰማኝን ሐዘን ለመግለጽ ፈልጋለሁ አላት። አመሰግናለሁ አለችው። አሁንም ቢሆን ምን ለማድረግ እንደሞከረ አልገባትም። ስለዚህ ማለት አቶ ጂያን የባለቤትሽ ወንድም ነው ማለት ነው አይደለ አላት። ከዛ ትኩር ብላ አየችው። አጠያየቁ እያስደነገጣን ነበረ። ከዛ አዎ እንደዛ ነው በማለት ተመልስለታለች። አይኑን እያየችው ሁለቱም ለረዥም ሰከንዶች ዝም ተባባሉ። አዎ ልክ ነህ ወንድሙ ነው በማለት መለሰችለት። ይቅርታ አድርጊልኝና በጣም እያወጣጣውሽ የፖሊስ ጥያቄ እየጠየቁሽ ነው የሚመስለው፣ ግን ሁለቱ ወንድማማቾች አንድ አይነት አባት ነው ያላቸው፣ ይህን የምታውቂው ነገር አለ አላት። አልገባኝም አለችው። ማለት የሁለቱም ልጆች አባት ወንድማማቾች አባት አንድ ነው ብሎ ጠየቃት። አዎ አለችው። አይ እኔ እኮ ዝም ብዬ ልጠይቀሽ እኮ ብዬ ነው ሲላት ግራ ገብቷት ተረናግጣ መሄድ አለብኝ ብላው ትታው ሄደች። ከዛ አባቱ የነገረውን ነገር አስታወሰ። እሁር አባቱ የነገረውን ነገር አስታውሰው እዚህ ጋር አለመግባባት እንዳለና የተደበቀ የቤተሰብ ሚስጥር
እንዳለ ነበረ ግልጽ ይሆንለት። አሁን ጂያን ስለ ወንድሙ ብዙ መረጃ እያሰባሰበ ነው። ነገር ግን እስካሁን የተረጋገጠ ምንም ነገር የለም። ከድርና ሙዛፈር ቢሮ ገብተው እየጠየቃቸው ነበረ። ከዛ ያለበትን ቦታ ምንም የሚያቅሰው ፍንጭ ምናምን አላገኛችሁ ብሎ እየጠየቃቸው ነበረ። ከድር በድንገት እኔ ምንም አላቅ ያን ነበረ እንዴ ሲጀመር አንተ ማን ጠየቀ ብሎ በጥርጣሬ እያየው ነው። ከድር በጣም ከመደንገጡ የተነሳ ጂያን ሁሉ መዋሸት እያቃተው ነበረ። ከዛ የጂያን መልእክተኛ ከሆስፒታል ደወለ። ቅርብ ጊዜ ኡር የሚባለው ሰው አሁንም ቢሆን አሊያ ቡና እየጠጣች እያለ ወደ እሷ ቀርቦ ሲያወራት እንደነበረ ነገረው። ጂያን ተናደደ። አሁንስ በዛ ብሎ ከቢሮ እየወጣ ነበረ። ወደ ጠበቃው ቀረበ። ኤሮል ለምንድነው ግን ይህ ልጅ እስካሁን ድረስ ከዛ ሆስፒታል ያልተባረረው? በፍጥነት እንዲባረር አድርገው አለው። አቶ ጂያን ያው አንድ ቀን ሁለት ቀን ስጠኝ ከዛ በኋላ አድርገዋለሁ አለው። አንድ ቀን ሁለት ቀን አይሰራም፣ በፍጥነት እንዲባረር ፈልጋለሁ ብሎት ሄደ። ኡር በአንድ በኩል ምን እየመጣበት እንዳለ ያቅም። ከዛም ድንገት ሚኔ ወደሱ ቀረብ ባለችና እየፈለግኩ ነበረ የሆስፒታሉን ክብረ በዓል በተመለከተ ያው ይህን ግብዣ ወረቀት ልሰጥ ነው። አሊያን አጣዋት፣ ብፈልጋት አላገኘኋትም፣ ቢሮዋም ሄድኩኝ የለችም ስትለው እኔ ሰጣታለሁ አምጪው ብሎ ተቀበላት። ከዛ አሊያ ወደ ቢሮዋ እየመጣች ነው። ኡር ደግሞ እሷን ብሎ ወደ ቢሮዋ እየመጣ ነው። ድንገት አሊያ በሩን ከፍታ ስትገባ እሷ ወንበር ላይ ጂያን ተቀምጦ ነበረ። ጂያን ትኩር ብሎ እያያን ነው። ምን ታረጋለህ እዚህ አለችው። ተረጋጊ መጀመሪያ አላት። ምን ታረጋለህ እያለችው ነበረ። በተመለከተ የተፈጠረ ነገር አለ ብላ ጠየቀችው። ከዛ እሱ ፊት ለፊት ጠረጴዛ ላይ የነበረውን ስታምፕ ዝም ብሎ ወረቀት ላይ እየመታ ለምን ወዝ የመጣው ብላ እየጠየቀችው ለምን የመጣ ይመስልሻል ይላታል። ለምን መጣ መሰለ በእርግጠኝነት የሆነ ነገር ሰምተህ ነው? አዎ ቅድም ካፍቴሪያ ኡርን አግኝቼው ነበረ ነገሩ አይደለ? ግን ዝም ብለህ እኮ ነው የመጣው፣ ዝም ብለን የለፋው የሆነ ነገር እንደምታረግ ጠርጥሬ ነበር፣ ግን እንዴት ትፈጥናለህ ብዬ አልጠበኩም ነበር። ስራን እርግፍ አድርገህ ለዚህ ብለህ ትመጣለህ? ለዚህ ለማይረባ ነገር እንዴ ቤት ውስጥ የምንጨቃጨቀው አይበቃም እንዴ? እዚህ ድረስ የምትወጣው አንተ እዚህ የምንጨቃጨቅ እንዴ አለችው። ይሄ ሸለመጥማጥ ለምንድን ነው አንቺ ጋር እየመጣ የሚቀመጠው? ሰው አቶ ነው ቦታ አቶ ነው ሁልጊዜ ወደ አንቺ የሚመጣው ምንድን ነው ነገሩ እያላን ነበር ተናደው። አሁንም በስታምፑ በማተሙ ወረቀት እየመታ ከዛ አሊያ ትኩር ብላ ተመለከተችው። ምንድን ነው? ግራ ገባኝ እኮ ትቀናበታለህ እንዴ አለችው። በማ በሱ የማይመስል ነገር አታውሪ አላት። እኮ ግራ ገባኝ እኮ ማትቀናበት ከሆነ ታዲያ ምንድን ነው የሁሉ ጥያቄ አለችው። ይሄ ሰው ከዚህ በኋላ ወደ አንቺ እየመጣ የግል ጥያቄ ሊጠይቅሽ አይችልም እያላን ነበረም። ከዛ ተነሳ አለችው። እሱም ተነሳ። ከዛ በድንገት በር ተንኳኳ። በር ሲንኳኳ ኦር ፈጠን ብሎ ገባ። ወይዘሮ አሊያ ይሄ ልሰጥሽ ነበር የመጣሁት ብሎ ሲገባ ጂያን ሳይው አቶ ኦር እንዴም እንኳን ደህና መጣ ብሎ ቶሎ ብሎ ጨበጠ። ኦርም እየጨበጠው ነበረ። ይሄው የግብዣ ወረቀት አምጥቼልሻለሁ ብሎ ሲሰጣት አምጪ እስኪልየው ብሎ እሱ ተቀበላት። ከዛ ያው የሆስፒታሉ ክብረ በዓል አለ ለዛ ነው ብላ እየተናገረች ነበር አለ። በጣም ቆንጆ በጣም አሪፍ እያለ ነበረ። ኦርም ቢሆን ትንሽ ደንገጥ ብሏል። ከጂያን ጋር እየተፋጠጡ ናቸው። ከዛ ኦር ትቷቸው ወጣ። ከዛ ጂያን ይኸውልሽ ወደዚህ ግብዣ አትሄጂም እያለ ነበረ። ምንም አታመጣም እሄዳለሁ እያለችው ነው። ከዛ ሁለቱም እንዲየጨቃጨቁ በመሃል ትቀናበታለህ በኦር አረጋግጫለሁ አለችው። የማይመስል ነገር አታውሪ አላት። ከዛ አሰባሰበና እንግዲያውስ እምቢ ካልሽ አብረን እንሄዳለን የሚሆነውን ነገር እናያለን እያላን ነው። ቆይ ኦር ድንገት ክብረ በዓሉ ላይ ከሌላ ሴት ጋር ቢመጣ ምን ትላለህ አለችው። መብቱ ነው፣ ሲፈልግ ይምጣ ሲፈልግ አይምጣ አያገባኝም፣ ብቻ ወደ አንቺ እንዲቀርብ አልፈልግም፣ ይሄ ነው የሚመለከተኝ፣ ሌላው ነገር አያገባኝም ብሏት ወጣ። እሷ ወንበሯ ላይ ተቀምጣ ዝም ብላ ታስባለች። ሚኔ በአንድ በኩል ጂያን ተናዶ ከአሊያ ቢሮ እየወጣ እያየችው ድንገት ፊት ለፊት እየተፋጠጡ ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ውድ ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱርክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እነሆ በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።